በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የተወደዳችሁ የእግዚአብሔር ቤተሰቦች፣ የእመቤታችን የቅድስት ድንግል ማርያም የቃል ኪዳን ልጆች፣ ኦርቶዶክሳውያን በዓለም ዙሪያ ያላችሁ ሁላችሁም በእግዚአብሔር ስም እንደምን ሰነበታችሁ? እንደምን አደራችሁ? እንደምን ዋላችሁ? እንደምን አመሻችሁ? ለዚህ ዕለት አምላካችን በምሕረቱ በይቅርታው በቸርነቱ ስላደረሰን ቅዱስ ስሙ የተመሰገነ ይሁን። በቅድሚያ ሁላችሁንም ለአምስተኛው የዐቢይ ጾም ሳምንት ለበዓለ ደብረ ዘይት እንኳን በሰላም አደረሳችሁ አደረሰን። ለዚህ ዕለት ያደረሰን የዘመናት ባለቤት እግዚአብሔር አምላካችን ስላደረገልን ስለሚያደርግልን መልካም ነገር ሁሉ ስሙ የተመሰገነ ይሁን። እንደተለመደው ዛሬም የዕለቱን ወንጌል ይዤ ወደ እናንተ ቀርቤያለሁ። እግዚአብሔር አምላካችን ለኔ የምናገርበት አንደበት ለእናንተ ሰሚ ጆሮ አስተዋይ አእምሮ ለሁላችን በቸርነቱ ያድለን። አምስተኛው የዐቢይ ጾም ሳምንት በዓለ ደብረ ዘይት ይባላል። ከጌታችን ንዑሳን በዓላት አንዱ ነው። በዓለ ደብረ ዘይት የጾሙ እኩሌታ እንዲሁም ደግሞ የጌታችን ዳግም ምጽአት የሚታሰብበት የዚህ ዓለም ማለፍ የዚያኛው ዓለም የመንግስተ ሰማያት መተካት የሚታወጅበት ሁላችንም በዚህ ምድር የማንቆይ ያኛውን በዚህ ዓለም የማንኖር ያኛውን ዓለም የምንናፍቅና የምንጠብቅ መሆኑ ይታወቃል። የጌታችንን ምጽአት ኦርቶዶክሳዊ ተዋሕዶ ቤተክርስቲያን በየዕለቱ በትምህርቷ በሥርዓተ አምልኮ የማትረሳው በየዕለቱ የምታወሳው ትልቁም ነገር ቢሆንም እንዲሁ በዐቢይ ጾም እኩሌታ ደግሞ በልዩ ሁኔታ ታከብረዋለች፣ ታስበዋለች። ለዚህ ዕለት እግዚአብሔር አምላካችን አድርሶናል፣ ስሙ የተመሰገነ ይሁን። ስለዚህ የምንነጋገረውም እሱን አስመልክቶ ነው የሚሆነው። የጌታችንን ዳግም ምጽአት የዚህን ዓለም ማለፍ ምልክቶቹ ምን እንደሚመስሉ እንነጋገራለን። እግዚአብሔር አምላካችን ምስጢሩን፣ ጥበቡን፣ ማስተዋሉን በምሕረቱ በይቅርታው በቸርነቱ ያድለን። ለትምህርታችን መነሻ የምናደርገው የማቴዎስ ወንጌል ምዕራፍ 24 ከቁጥር 3 ላይ የተመዘገበውን ኃይለ ቃል ይሆናል። ኃይለ ቃሉ እንዲህ በማለት ይጀምራል። ወምንት ተአምሪሁ ለምጽአትከ ወለህልቀተ ዓለም፣ የመምጣትህና የዓለም መጨረሻ ምልክቱ ምንድነው ነው የሚለን። ይሄ በማቴዎስ ወንጌል ምዕራፍ 24 ቁጥር 3 ላይ ተመዝግቧል። የጌታችን ዳግም ምጽአት የዚህ የምንቆይበት፣ የምንባላበት፣ የምንጣላበት፣ የምንጨቃጨቅበት፣ የምንታረክበት ዓለም ማለፍ በዝርዝር የቀረበበት የወንጌል ክፍል ነው። የጌታችን ምጽአት በኦርቶዶክሳዊት ተዋሕዶ ቤተክርስቲያን በዓመት 3 ጊዜ በልዩ ሁኔታ ይታሰባል። አንደኛው ይኸው የዐቢይ ጾም እኩሌታ ደብረ ዘይት ብለን በምንጠራው ዕለት ነው። ሁለተኛው ደግሞ በዓመቱ መጨረሻ የጳጉሜን ሳምንት ብለን በምናወጀው በኢትዮጵያ 13ኛው ወር ላይ የጌታችን ምጽአት ይነገራል። ያም ማለት ከዓመቱ ማለፍ ጋር የዚህን ዓለም ማለፍ በማነጻጸር የቤተክርስቲያናችን ሊቅ ቅዱስ ያሬድ በሰፊው ነገረ ምጽአቱን ዘምሯል። ያን አስመልክቶ በዝማሬ እንዲሁም ነገረ ምጽአቱን በማስተማር ቤተክርስቲያናችን ታስበዋለች። ሶስተኛው በኅዳር ዘመን አስተምህሮ ያኛው የዘመን አስተምህሮ መደምደሚያ ከዘመነ ስብከት ቀድሞ ከዘመነ አስተምህሮ ደግሞ ቀጥሎ ይታሰባል የጌታችን ምጽአት። እንግዲህ በእነዚህ በሶስቱ ዕለታት በልዩ ሁኔታ ይታሰባል እንጂ ሁልጊዜም የጌታችንን ነገረ ምጽአት ቤተክርስቲያናችን ስታስታውሰው ስታወሳው ነው የምትኖረው።
እንደ ቤተክርስቲያን ብቻ አይደለም። በምዕመናን ሕይወት ማንኛውም ኦርቶዶክሳዊ የጌታችንን ምጽአት ሊረሳው አይችልም። በልቡናው ሲያስበው ሲያመላልሰው ይኖራል። ምክንያቱ ደግሞ ሰማያዊ ዋጋ፣ ዘላለማዊ ጸጋ የሚያገኘው የሰው ልጅ በጌታችን ዳግም ምጽአት ነው። በቀዳማዊ ምጽአቱ የሰው ልጅ ከመርገም፣ ከፍዳ፣ ከባርነት ነፃ ሆኖ የእግዚአብሔርን ስም ቀድሶ መንግስቱን ለመውረስ የሚችልበትን ጸጋ ተቀብሏል። ምክንያቱም ርቆ የነበረው ቀርቧል፣ ተበትኖ የነበረው ተሰብስቧል፣ ከዲያብሎስ ባርነት ከኃጢአት ቁራኝነት ነፃ ሆኗል። ስለዚህ ከሕገ ኦሪት ወደ ሕገ ወንጌል፣ ከባርነት ወደ ልጅነት፣ ከሞት ወደ ሕይወት፣ ከሐሳር ወደ ክብር የሚተላለፍበት መንገድ ተከፍቶለታል። የዚያ መሪ ፊት አውራሪ ደግሞ ከሰማይ የወረደው ከድንግል የተወለደው የድንግል ማርያም ልጅ ኢየሱስ ክርስቶስ ነው። ዓለም የመጀመሪያ ምጽአቱን በተስፋ ሲጠባበቅ ኖሯል። ለቀዳማዊ ምጽአቱ መንገድ ጠራጊ፣ ሰባኪ፣ አዋጅ ነጋሪ የነበረው ሕገ ኦሪት ነው። በዚያ ውስጥ ታላላቅ ነቢያት፣ ልዑላነ ቃል ነቢያት አሉ። ቀዳማዊ ምጽአቱን ለትውልድ ሁሉ በመንገር በማብሰር የሰው ልጅ እግዚአብሔርን መምጣት ተስፋ እያደረገ እየተጠባበቀ እንዲኖር የሰውን ልቡና ያነሳሱ የቀሰቀሱ ነቢያት ናቸው። ነቢያት ስንል በዘመነ አበው የነበሩ ከአባታችን አዳም ጀምሮ ያሉ እነ ሄኖክን እንዲሁም ደግሞ እነ አብርሃምን፣ እነ ይስሐቅን፣ እነ ያዕቆብን እነዚህን ሁሉ ይጨምራል። እንደ ወረድ ስንል እነ ኢዮብን የመሳሰሉ ቅዱሳንንም ያካትታል። ምክንያቱም ቀጥተኛ በሆነ ቃላዊ ትንቢትና ምሳሌያዊ ትንቢት የክርስቶስን የመጀመሪያ ምጽአቱን ለዓለም በመናገር በምሳሌ ሲያሳዩ የኖሩ ናቸው። እነ ኖህን ብናነሳ፣ እነ ሄኖክን ብናወሳ፣ ሌሎችም ቅዱሳን አባቶቻችን በዘመነ አበው የነበሩትን ብናሰላስል የክርስቶስን መምጣት ሲጠባበቁ የነበሩ ናቸው። በጸሎታቸው፣ በመስዋዕታቸው፣ በስደታቸው፣ በመከራቸው ሁሉ ክርስቶስን እና መምጣቱን ተስፋ እያደረጉ የኖሩ ናቸው። እንግዲህ ይሄ በምሳሌ የተነገረው ቃላዊ ሆነ ትንቢትም የተመሰከረው እውነት እየጎላ እየጸና ከፍ እያለ ሲሄድ ደግሞ የምናገኛቸው ታላላቅ ልዑላነ ቃል ነቢያት አሉ። እነ ሙሴ፣ እነ ኢያሱ፣ እነ ኤርምያስ፣ እነ ሕዝቅኤል፣ እነ ዳንኤል በየዘመናቱ እግዚአብሔር በመንፈሱ ቃኝቶ በጸጋው ሞልቶ ያስነሳቸው ቀዳማዊ ምጽአቱን የተናገሩ የመሰከሩ ነቢያት ናቸው። እነሱ እያንዳንዳቸው ስለ ቀዳማዊ ምጽአቱ የተናገሩትን ብንዘረዝር ጊዜ አይበቃንም። ምክንያቱም ሁሉም ሊባል በሚችል መልኩ ቀዳማዊ ምጽአቱን መስክረዋል። የእስራኤል ዘሥጋን ልቡና እግዚአብሔርን እንዲጠብቅ ከኃጢአት፣ ከበደል፣ ከመርገም እንደሚላቀቅ በተስፋ ትንቢት ሲሞሉት እነሆ በጣዖት በኃጢአት የረከሰ ሰውነቱንም በትምህርት ሲቀድሱት ወደ እግዚአብሔር እያቀረቡ ከኃጢአት ከበደል እየሰበሰቡ ለንስሐ ሲያዘጋጁት ነው የኖሩት። እንግዲህ ሁሉም ነቢያት እስከ ዮሐንስ መጥምቅ የክርስቶስን መምጣት ተናግረዋል። ዮሐንስ መጥምቅ የነቢያት መጨረሻ፣ የሐዲስ ኪዳን መነሻ የሚባለው በተለይ ትምህርቱና ስብከቱ ከብሉይ ኪዳን ይልቅ ሐዲስ ኪዳንን ቁልጭ አድርጎ የሚያሳይ ነው እና እነዚህ ሁሉ በጠቅላላው ስለ ቀዳማዊ ምጽአቱ ምስክር የሆኑ አባቶቻችን ናቸው። እነዚህ ልዑላነ ቃል ነቢያት ቀዳማዊ ምጽአቱን ብቻ አይደለም ዳግም ምጽአቱንም ነግረውናል። ዳግም ምጽአቱንም አስተምረዋል። ስለዚህ ቀዳማዊ ምጽአቱ ተከናውኗል። ከሰማይ ወርዷል፣ ከድንግል ተወልዷል። በአጭር ቁመት በጠባብ ደረት በፍጹም ትህትና የተፈጸመ ነው። ሁለተኛው ወይም ዳግም ምጽአት የምንለው ግን እንደ ቀድሞ በአጭር ቁመት በጠባብ ደረት በትሑት ስብዕና የሚፈጸም አይደለም። የመጀመሪያ ምጽአቱ ነስሑ እስመ ቀርበት መንግሥተ ሰማያት፣ መንግሥተ ሰማያት ቀርባለችና ንስሐ ግቡ ብሎ ዓለምን ሊጠራው እንዲሁም ሊያስተምረው ሊያድነው ነው የመጣው። ስለዚህ በፍጹም የአገልጋይነት መልክ በፍጹም ትህትና ተገልጧል።
በከብቶች በረት ተጥሏል፣ በጨርቅ ተጠቅሏል። ይሄ የመጀመሪያው ምጽአቱ ነው። በፍጹም ትህትና የመጣበት ነው። ዳግም ምጽአቱ ግን እንደዚህ አይደለም። ሊሰቀል፣ ሊሞት፣ ሊዋረድ፣ ጨርቅ ሊታጠቅ ወይም ደግሞ በከብቶች በረት ሊወድቅ አይደለም የሚመጣው። በክበበ ትስብእት በግርማ መለኮት ነው የሚመጣው። ለፍርድ ነው የሚገለጠው ዳግም ምጽአቱ እና ከመጀመሪያ ምጽአቱ ይልቅ ዳግም ምጽአቱ አስፈሪ ነው። የመጀመሪያ ምጽአቱ በፍጹም ትህትና ስለሆነ ዓለምን ሊጠራው ሊያድነው የመጣ ስለሆነ በትህትና የተገለጠበት ነው። ዳግም ምጽአቱ ግን እንደ ቀድሞ ሊለምነን ኑ ብሎ ለማዳን ሊለማመጠን አይደለም። እንደየስራችን መጠን ለእያንዳንዳችን ዋጋችንን ሊከፍል የሚመጣበት ነው እና ይህ በነቢያት ተነግሯል። ለምሳሌ በመዝሙር 49 መዝሙረኛው ቅዱስ ዳዊት እንዲህ በማለት ተናግሯል። አምላከ አማልክት እግዚአብሔር ነበበ ወፀዋአ ለምድር። የአማልክት አምላክ እግዚአብሔር ተናገረ ምድርንም ጠራት ብሎ ነው የሚጀምረው። ሲጀምር አባቶቻችን ይህን ተግሳጸ ዘለፋ ካህናት ወይም ተግሳጸ ካህናት ይሉታል። ምድርን ጠራት ነው የሚለው። ሰውን ነው ምድር የሚለው። ጆሮ የሚሰማ ጆሮ የሚያስተውል አእምሮ ያለው ምድርን ጠራት። ምስራቅ ፀሐይ እስከ ዓረብ ከምስራቅ እስከ ምዕራብ ያለችውን ምድርን ጠራት እያለ ይናገርና ዝቅ ብለን እዚሁ ምዕራፍ ላይ ስንመለከት እግዚአብሔር እሰ ገሃደ ይመጽእ ወአምላክነሂ ኢያረም እሳት ይነድድ ቅድሜሁ በማለት ተናግሯል። እግዚአብሔር አምላካችን በግልጥ ይመጣል፣ መጥቶም ዝም አይልም፣ እሳት በፊቱ ይነዳል ነው የሚለን። ይሄ ፍትሐ ኃጥአን ነው። በኃጥአን ላይ የሚፈረድ ፍርድ ነው። የዘላለም ፍርድ ይግባኝ የሌለው የማይመለስ የማይቃወስ እውነተኛ ፍርድ ነው። ምድርን ጠራት ማለት የሰውን ልጅ በሞት ይህን ዓለም በህልፈት ይጠራዋል። ከምስራቅ እስከ ምዕራብ ነው የሚለን። በተወሰነ በከፊል አይደለም። ከዚህ እስከዚህ ብቻ አይደለም። ከምስራቅ እስከ ምዕራብ ከፀሐይ መውጫ እስከ መጥለቂያዋ ድረስ ምድርን ጠራት። እናስ በግልጥ ይመጣል፣ መጥቶ ዝም አይልም ማለት ያን ጊዜ በጲላጦስ አደባባይ ለፍርድ በቆመበት ሰዓት አትነግረኝምን ብሎ ጲላጦስ ሲመረምረው ዝም እንዳለው ዝም አይልም። ወአምላክነሂ ኢያረምም ዝም አይልም፣ እሳት ይነድድ ቅድሜሁ በፊቱ እሳት ይነዳል ነው የሚለን። ይሄም በክበበ ትስብእት ነገር ግን በግርማ መለኮት በሚያስፈራ ግርማ መገለጡን ያሳየናል። ዳግም ምጽአቱ ከቀዳማዊ ምጽአቱ የተለየ ነው። ለዚህ ነው የቤተክርስቲያናችን ሊቅ ቅዱስ ኤፍሬም አድኃነን ወቤዘወን በምጽአቱ ቅዱስ በማለት ነው የሚጠራው። በልዩ አመጣጡ ይለዋል። ከቀዳማዊ ምጽአቱ ዳግም ምጽአቱ ልዩ ነው የሚለው። የመጀመሪያው በትህትና ሁለተኛው ግን በግርማ በሚያስፈራ ሁኔታ ነው የሚገለጠው። ልዩ አመጣጥ ነው። እንደ ቀድሞ የኛን ስጋ ለብሶ ነስቶ በትህትና እርቃኑን በከብቶች በረት ለመተኛት አይደለም። በአስፈሪ ሁኔታ ነው የሚመጣው አምላካችን። መጥቶም ዝም አይልም፣ እሳት በፊቱ ይነዳል ማለት ያው እሳት ታውቃላችሁላችሁ፣ እሳት የሚያቃጥል የሚለበልብ የሚያስፈራ እርጥቡን ደረቁን ማቃጠል የሚችል እንደሆነ ሁሉ አምላካችንም ለጻድቃንም ለኃጥአንም የሚፈርድ ሊፈርድላቸው የሚመጣ መሆኑን ነው የሚያሳየን። እሳት በፊቱ ይነዳል። አውዶሂ አውሎ ብዙ በዙሪያውም ብዙ አውሎ ነፋስ አለ ነው የሚለን። አውሎ ነፋስ ገለባን ከፍሬ የሚለይ እንደሆነ ያን ጊዜም የሚመጣው ጻድቃንን ከኃጥአን ኃጥአንን ከጻድቃን ለመለየት ስለሆነ ለጻድቃን ዋጋ ሊሰጥ ለኃጥአን ደግሞ ሊፈርድባቸው ጻድቃን ጤዛ ልሰው ደንጊያ ተንተርሰው ድምፀ አራዊትን ታግሰው እሱ በመስቀል ላይ የከፈለውን ዋጋ ከግምት አስገብተው ለተጋደሉት ተጋድሎ፣ ለጾሙት፣ ለጸለዩት፣ ላገለገሉት አገልግሎት ሁሉ ዋጋ ለመስጠት ነው። ሲያፌዙ ሲቀልዱ ለነበሩ ኃጥአንም ደግሞ ሊፈርድባቸው ነው የሚመጣውና አውዶሂ አውሎ ብዙ ይጼዋ ለሰማይ በላይሉ ሰማይን ከላይ ይጠራዋል ምድርንም እንዲሁ ይጠራታል እያለ በቃሉ ጠርቶ ይህን ዓለም የሚያሳልፍ መሆኑን ይገልጽልናል። እና ይህ ዳግም ምጽአቱ ከቀዳማዊ ምጽአቱ ይልቅ የሚያስፈራ በግርማ መለኮት የሚገለጥበት ኩነኔ ድሉ ቅድሜሁ ይላል ቅዱስ ያሬድ። በፊቱ ፍርድ የተዘጋጀ ነው የሚለን። ፍርድ የማይዛባ የማይዛነፍ እውነተኛ ፍርድ
ኩነኔ ድልው ቅድሚው በፊቱ ፍርድ ተዘጋጅቷል ነው የሚለን። በፍርድ አደባባይ ወይ ወቅሰን በግርምት አውድ አስፈሪ በሆነች የፍርድ አደባባይ ይወቅሰናል ይላል ቅዱስ ያሬድ። ይወቅሰናል ነው የሚለን ማለት ራሱን በትህትና ከኃጥአን አስገብቶ ይወቅሰናል። ያን ጊዜ ምን ተንብላ ለነፍስነ ነፍሳችንን ምን እንላት ይሆን? ያኔ በሚፈርድብን ጊዜ ምን እንል ይሆን በማለት አስፈሪነቱን ፈራጁ የፍርዱ አደባባይ አስፈሪ መሆኑን ሌላ አካል የማይገባበት ጠበቃ የሌለበት እውነተኛ የፍርድ አደባባይ ጉቦ መማለጃ ቦታ የሌለባቸው ቦታ የማያገኙበት የፍርድ አደባባይ ነው። ያ በዚህ ሁኔታ አምላካችን ይመጣል ነው የሚለው። እንግዲህ ይሄ ዳግም ምጽአቱ በነቢያት የተነገረ ነው። በነ ቅዱስ ዳዊት፣ በነ ዘካርያስ፣ በሌሎችም ነቢያት ተነግሯል። የሚገለጥበት የሚመጣበት ቦታ ደግሞ ደብረ ዘይት የተባለው ተራራ ነው። ደብረ ዘይት የተባለው ተራራ ከኢየሩሳሌም በስተምስራቅ የሚገኝ ብዙ ጊዜ በመዋዕለ ሥጋዌው ቀን ቀን በመቅደስ ሲያስተምር ውሎ ሌሊት ሌሊት የሚያድርበት ዘይት የተሞላ ወይራ የተሞላ ተራራ ነው። ያ የጌታችን መገለጫ መጀመሪያ ሚስጥረ ምጽአት የተነገረበት ኋላም ደግሞ የሚፈጸምበት መሆኑን ቤተክርስቲያናችን ታስተምራለች። እና ይህንን አስመልክቶ ስንነጋገር ወንጌሉ ይህንን በደንብ ያስረዳናል። ደቀ መዛሙርቱ የክብር ባለቤት ጌታችን ኢየሱስ ክርስቶስን ጠይቀውታል። አሁን ቅድም በትምህርታችን ርዕስ ያነሳነውን ጥያቄ ምን ብለው ነው የጠየቁት ካል ምንት ተአምሪሁ ለምጽአትከ ወለህልቀተ ዓለም፣ ዳግም ለፍርድ እመጣለሁ ብለሃል፣ ይህ ዓለም ያልፋልም ብለህናል። ይህ ዓለም የሚያልፈው ያንተስ ደግሞ መምጫ ምልክቱ ምንድነው ሲሉ ነው የጠየቁት ደቀ መዛሙርቱ። በደብረ ዘይት ተራራ ነው። ይህ እንግዲህ ከማቴዎስ ወንጌል ምዕራፍ 21 እስከ ምዕራፍ 24 ያለው በቤተ መቅደስ ጌታችን ያስተማረው ነው። በዕለተ ሆሳዕና ወደ ቤተ መቅደስ በአህያ ጀርባ ተጭኖ በፍጹም ትሕትና ሆኖ ፈሪሳውያን በሩን ቢዘጉበትም 3 ጊዜ የቤተ መቅደሱን በር ዞሮ ወደ ቤተ መቅደስ ገብቷል። በሕፃናት በአረጋውያን ምስጋና ቀርቦለታል። አንደበት የሌለው ደንጋይ ሳይቀር በታምራት አመስግኖታል። እና ከዚህ በኋላ የዕፀ በለሷን ረግሞ እንዳደረቃት እንዲሁም ደግሞ ከዚያ ሲያልፍ የፈሪሳውያን የጸሐፍት ጥያቄ ለዚያ በጣም መልስ እንደሰጠ እናነባለን። መጨረሻ ላይ ግን ከመቅደስ ወጥቶ ከመሄዱ አስቀድሞ ፈሪሳውያንን በደንብ ገስጿቸዋል። በሙሴ ወንበር ጸሐፍት ፈሪሳውያን ተቀምጠውላቸዋል። የሚያዟችሁን አስተምሩ፣ እንደ ስራቸው ግን አታድርጉ። እስመ እሙንቱ ዘይምሄሩ ለሰብእ ይገብሩ፣ እነሱ የሚያስተምሩትን አይኖሩትምና ከባድ ሸክም አስረው ለሰው ያሸክሙታል፣ እነሱ ግን በጣታቸው እንኳን አይነኩትም። ስለዚህ ትምህርታቸውን ስሙ፣ እንደ ስራቸው አትስሩ በማለት ገስጿቸዋል ፈሪሳውያንን። ከዚያም ውጭ እናንት ግብዞች የተለሰነ መቃብር የምትመስሉ እያለ ገስጿቸዋል። በማቴዎስ ወንጌል ምዕራፍ 23 እንደምናነበው ይህን ሁሉ ካደረገ በኋላ ወናሁ አበይክሙ፣ እነሆ እኔ ባስተምራችሁ አንሰማም ብላችኋል። ናሁ የታደግ ለክሙ ቤትክሙ በዶ፣ አናምንም አንሰማም የምትሉ ከሆነ ቤታችሁ ቤተ መቅደስ ምድረ በዳ ይሆናል፣ ይፈርሳል፣ እንዳልነበረ ይሆናል ብሏቸዋል። እንዳልነበረ ይሆናል። ይህን ተግሳጽ ካስተላለፈ በኋላ ወወፂኦ እግዚእ ኢየሱስ ቤተ መቅደስ ሆረ፣ ይህን ተግሳጽ ጨርሶ ምዕመናኑን ካህናቱን ገስጾ ምዕመናን አይሁድን ገስጾ አስተምሮ ከጨረሰ በኋላ ከመቅደስ ወጥቶ ሄደ ነው የሚለን። ወጥቶ ሄደ። እነሆ ቤታችሁ ቤተ መቅደስ ምድረ በዳ ይሆናል፣ ይፈርሳል ማለት ለጊዜው በጥጦስ በአስባስያኖስ በተባሉ የሮም ነገስታት ቤተ መቅደሱ እንደሚፈርስ ትንቢት ተናገረ። በሁለተኛ ደረጃ ደግሞ የብሉይ ኪዳኑ ቤተ መቅደስ እንደሚያልፍ፣ ከዚያ ሲያልፍ ደግሞ ያ የሚሰበሰቡበት ቤተ መቅደስ አይደለም፣ የእግዚአብሔር ማደሪያ የሆነው ሰውነታቸው ቤተ መቅደስ የሚባለው ሰውነታቸው በሞት እንደሚፈርስ ይህንን ሁሉ ተናግሯል። ይህንን ተናግሮ ከቤተ መቅደስ ወጥቶ ሄደ ነው የሚለን። ከሚሰበሰቡበት ቤተ መቅደስ ከነሱም ልቡና ማለት ነው ማደሪያ ከተባለው ልቡናቸው ወጥቶ ሄደ ነው የሚለን። ምክንያቱም ሊቀበሉት ፈቃደኛ አልነበሩም። ልባቸው ዝግ ነው፣ በኃጢአት ደንዝዘዋል፣ አእምሯቸው ፈዟል፣ ልቡናቸው እንደ ድንጋይ ቀዝቅዟልና ትቷቸው ሄደ ነው የሚለን። ይህ የሚያመለክተን ነገር አለ። አምላካችን ደግሞ ደጋግሞ ነግሮን ገስጾን የማንሰማ ከሆነ ከኛ ተለይቶ ይሄዳል። መቅደስ የተባለው ሰውነታችን ለሱ ማደሪያ መሆን አይችልም። መቅደስ የተባለ ሰውነታችን ለሱ ማደሪያ እንዲሆን መስማት አለብን። የቃሉ ማደሪያዎች ስንሆን ነው በረድኤቱ በኛ ላይ የሚያድረው። ቃሉን የማንሰማ ዝነ ልቡናችንን የምንዘጋ ከሆነ
እነሆ ከመቅደስ ወጥቶ ሄደ የሚለው በእኛም ይፈጸማል። የፈሪሳውያንን የምንወቅስበት ብቻ አይደለም፣ የእያንዳንዳችንን ማንነት የምንመለከትበት ነው። ከዚህ በኋላ ወጥቶ ሄደ። ወንዘ ይነብር እግዚእነ ውስተ ደብረ ዘይት ቀርቡ አብዮ አርዳይሁ። በደብረ ዘይት ተራራም ተቀምጦ ሳለ ደቀ መዛሙርቱ ወደሱ ቀረቡ ነው የሚለን። ከዚያ በፊት ግን ይሄ ቤተ መቅደስ ይፈርሳል እያለ ሲናገር ደቀ መዛሙርቱ ላይ አእምሯቸው ደንቋቸው ረቋቸው ስለነበረ ርኢ እግዚኦ ንድቀ ህንጻሁ ለቤተ መቅደስ፣ አቤቱ እግዚአብሔር አምላካችን ይህን የቤተ መቅደስ ህንጻ ታየዋለህ፣ እንዲህ እያሸበረቀ እየደመቀ እያለ ይፈርሳል ትላለህ ብለውት ነበር። ለዚህ ጆሮ አልሰጣቸውም። ምክንያቱም እንደሚፈርስ ከነሱ ይልቅ እሱ ያውቃል። የጥጦስን አስባስያኖስን የአይሁድ ኃጢአት እንደ አዋጅ ነጋሪ ጠርቶ መርቶ እንደሚያመጣውና ቤተ መቅደሱ አንድ ድንጋይ ሳይቀር እንደሚፈርስ ያውቃል። ከዚያ ሲያልፍ ደግሞ ሰውነታቸው በሞት እንደሚፈርስ ያውቃል። እሱ በደንብ ይረዳልና እነሱ ስላልገባቸው በመንፈስ ቅዱስ ስላልተማወቁ ገና ከኃጢአት ከድንቁርና ስላልተላቀቁ እንዲህ ያማረበት እንዲህ ያሸበረቀ እየደመቀ እያለ እንዴት ይፈርሳል ትላለህ አሉት ነው የሚለን። ዝም ብሏቸው ነው ወደ ደብረ ዘይት ሄደው። ስለዚህ ወደ ደብረ ዘይት ተራራ ከነሱ ጋራ ከሄደ በኋላ ወንዘ ይነብር እግዚእነ ውስተ ደብረ ዘይት ከመቅደስ ወጥቶ ወደ ደብረ ዘይት ወደሚያድርበት ቦታ ወጥቶ እዚያ ላይ በተቀመጠ ጊዜ ቀርቦ አብዮ አርዳይሁ ደቀ መዛሙርቱ ወደሱ ቀረቡ ይላል። ከደቀ መዛሙርቱ በተለይ ሶስቱ ናቸው፣ ጴጥሮስ፣ እንድርያስና ዮሐንስ። ሶስቱ የምስጢር ደቀ መዛሙርት ወደሱ ቀረቡ ነው የሚለን። ጥንተ ቀራቢዎች ናቸው። ከዚያ ሲያልፍ ደግሞ የምስጢር ደቀ መዛሙርት ናቸው። ያለፈ የሚመጣ በጊዜው ያለ ምስጢር የሚገለጥላቸው ስለሆኑ ወደሱ ቀረቡ፣ ጥያቄም ጠየቁት ነው የሚለን። እንግዲህ ደቀ መዝሙር መሆን ጠቀሜታው ለዚህ ነው። ተሰብስቦ ሲማር የነበረውን ሰው ቦታ ይገድበዋል፣ ጊዜ ይከለክለዋል፣ ምሽት ይገታዋል። ደቀ መዛሙርቱ ግን ከዋለበት ይውላሉ፣ ካደረበት ያድራሉ። እዚያ ወደ ምሕረት ሲነገር ያልተረዱትን ነገር ከሚያድርበት ቦታ ይጠይቃሉ። የመጠየቅ የመረዳት እድል አላቸው። ስለዚህ ያን እድል ነው የተጠቀሙት ደቀ መዛሙርቱ። ብዙዎቻችን እድላችንን እናባክነዋለን። በዘመናችን መምህራን አጠገቦቻችን ናቸው። የእግዚአብሔር ቃል በሰፊው በምላት ይነገራል። ነገር ግን ያልተረዳነውን ጠይቀን ስንረዳ አይታይም። ይልቁንም አከራካሪ ነገሮች ሲነሱ ስንወዛገብ ይታያል። ብዙ ሰው ሲወዛገብ፣ ልደት ሲመጣ፣ ገሃድ ሲመጣ ውዝግብ ውስጥ ሲገባ እናያለን። እንዲህ ሕማማትን የመሰሉ ለትንሣኤ የቀረቡ ጊዜያት ሲመጡም እንዲሁ ይታረዳል አይታረድም ለስጋዊ ጉዳያችን ስንወዛገብ እንታያለን። ብናውቅ ብንረዳ አባቶቻችንን እንጠይቅ ከዚህ ውዝግብ ነፃ እንሆናለን። ይህንን የሚያሳየና ጠየቁት ነው የሚለን ደቀ መዛሙርቱ ምን ብለው? ቅድም ቤተ መቅደስ ይፈርሳል ብለሃል፣ ይህም ዓለም ያልፋል ብለሃል፣ ደግሞም ዳግም ለፍርድ እመጣለሁ ብለሃል። ሶስት ነገር ነው የጠየቁት። የቤተ መቅደሱን መፍረስ፣ የዚህን ዓለም ማለፍና የሱን መምጣት። ሶስት ታላላቅ ጥያቄዎች፣ በጣም እያንዳንዳቸው ግዙፍ ጥያቄዎችና ለእያንዳንዳቸው ብዙ ጊዜ የሚፈልጉ ጥያቄዎችን ያቀረቡት። ወምንት ተአምሪሁ ለምጽአትከ ወለህልቀተ ዓለም፣ የመምጣትህና የዓለም መጨረሻ ምልክቱ ምንድነው ብለው ነው የጠየቁት። ንግረነ ማይዜ ይከውን ዝንቱ፣ ይህ መቼ ይሆናል ንገረን አሉት ይላል። አስረዳን ብለው ጠየቁት ነው የሚለን። እንደዚህ አይደለም የሚል መጽሐፍ ተሳሎ ላቡከ ወይነግረከ ወለሊቃውንቲከ ይዜኑከ ይላል እኮ ነው የእግዚአብሔር ሙሴ። አባትን ጠይቀው ይነግርሃል፣ ሊቃውንቱን ጠይቅ ያስረዱሃል አይደለ? እነሱ ደግሞ ሊቃውንቱን አይደለም የሊቃውንቱን ሁሉ ሊቅ፣ የሊቃውንቱን ሁሉ ፈጣሪ፣ የሊቃውንቱን ሁሉ አምላክ ክርስቶስን ያገኙት እድለኞች ናቸው። በእውነት እድለኞች ናቸው። ስለዚህ ንግረነ ማይዜ ይከውን ዝንቱ፣ ይህ መቼ ይሆናል? የቤተ መቅደሱ መፍረስ፣ የዚህ ዓለም ማለፍ፣ እንዲሁም ደግሞ መምጣት መቼ ይሆናል? ምልክቱስ ምንድነው ብለው ጠየቁት ነው የሚለው። ይሄ የአይሁድነትም ጠባይ ነው። አይሁድ ያው ምልክት ፈላጊዎች ናቸው። ደቀ መዛሙርቱም ከቤተ አይሁድ የተጠሩ እንደመሆናቸው ከአይሁድ ተከትሏቸው የመጣው ነገር የሚለቃቸው አይደለም። መንፈስ ቅዱስ በእነሱ ላይ እስከሚወርድ በመንፈስ ቅዱስ እስኪቀደሱ እስኪታደሱ ድረስ ከዚያ የአይሁድ ጠባይ አልተለዩም። ያው ያደጉበት ነው። ያደጉበት ነገር በቀላሉ የሚለቅ አይደለም። እኛ ያው ከልማድ መላቀቅ እንደምንቸገረው ማለት ነውና ንግረነ ማይዜ ይከውን ዝንቱ፣ ንገረን ይህ መቼ ይሆናል? መቅደሱ የሚፈርሰው መቼ ነው? ይህ ዓለም የሚያልፈው መቼ ነው? አንተስ የምትመጣ መቼ ነው? ምልክቱስ ምንድነው ሲሉ ጠየቁት ነው የሚለው።
ምልክቱስ ምንድነው? ያው ያተኮረው ምጽአቱና ምልክቶቹ ላይ ነው። ነገር ግን ሁሉንም በዚህ የማቴዎስ ወንጌል ምዕራፍ 24 ከቁጥር 1 እስከ መጨረሻ ባለው ውስጥ የቤተ መቅደሱ መፍረስ፣ በአይሁድ ላይ የሚደርሰው መከራ በዝርዝር ቀርቧል። ያን ሁሉን አንጨርሰው። የዚህ ዓለም ማለፍ ምልክቶቹ፣ ከዚያ ደግሞ የሱ መምጣት በዝርዝር የቀረበበት ነው። እኛ ሁሉን ስለማናነሳው ሙሉ ምዕራፉን እንድታነቡት ጋብዛቸዋለሁ። ምዕራፍ 24ን ምዕራፍ 25ን ስናነብ ሁለቱም የነገረ ምጽአት ሐሳብ ያላቸው ናቸው። አመጣጡ ምን እንደሚመስል በደንብ በግልጽ በምን አይነት ሁኔታ እንደሚመጣ በግልጽ ተመዝግቦበታል እና እሱን እንድታነቡት ሰፊም ስለሆነ ማለት ነው በዚህ ሰዓት ማካተት ስለማንችል እንድታነቡት አጽንኦት ሰጥቼ መናገር እወዳለሁ። ስለዚህ ንገረን ምልክቱስ ምንድነው ሲሉት ኡቁኬ ያሰቱክሙ ማንም እንዳያሰታችሁ ተጠንቀቁ ብሎ በማስጠንቀቂያ ነው የጀመረው። ለምን ብዙሃን ይመጹ በስሜ ዘይብሉ አነ ውእቱ ክርስቶስ፣ እኔ ክርስቶስ ነኝ እያሉ ብዙዎች በስሜ ይመጣሉና ያለው። ይሄም የዓለም ማለፍ የጌታችን መምጣት ሲቃረብ ብዙዎች በስሙ እንደሚመጡ አሁን የምናያቸው ማለት ነው። የምናያቸው ሐሳውያን ጊዜው ከመሸ ሰዓቱ ካለፈ መጥተው ክርስቶስን ተቀበሉ ብለው የሚጮህብን ሐሳውያን የነዚህን መምጣት ክርስቶስ ነግሮናል። ክርስቶስ ነግሮን ማስተዋል አቅቶን አሁንም የሚከተል ሰው ይታያል። በምን ያህል መደንዘዝ እየተመላለስን እንደሆነ ነው የሚያሳየን። ኦርቶዶክሳውያን ማስተዋል ያስፈልጋል። ቤተክርስቲያን የምታስተምረውን ትምህርት ክርስቶስ ያስተማረው ትምህርት ነው። ያንን በደንብ መገንዘብ መረዳት ከሁላችን ከእያንዳንዳችን የሚጠበቅ ነገር ነው። ክርስቶሳውያን እና እናስተውል። ኦርቶዶክሳውያን ወንድሞቻችንና አባቶቻችንና እህቶቻችን ማስተዋል ይገባል። ብዙዎች በስሜ ይመጣሉ ማለት ስሜን እየጠሩ ኢየሱስ ክርስቶስ እያሉ ይመጣሉ ነው የሚለን። ይሄን እንዳንድ ትልቅ ምልክት ነው የነገረን። ስለዚህ አሁን የምጽአቱ ዋዜማ ላይ መቅረባችንን የምጽአቱ ዋዜማ ላይ ያለን መሆናችንን የሚያስታውሰን አንዱ ትልቅ ጌታችን የሰጠው ምልክት ነው። ያ ብቻ አይደለም። ወይከውን ረሃብ ወብድብድ ወሃከክ በበብሔሩ፣ በየሀገሩ ጦር፣ ረሃብ፣ ጦርነት፣ ረሃብ፣ ስደት ይሆናል ነው ያለን። ይሄ አሁን የምናየው ነው። ክርክር ይሆናል ነው ያለን። ያው ዓለም በመጨቃጨቅ በመነታረቅ ጦር በመስበክ ዘገር በመነቅነቅ በኒኩለር ያው መከራ እያየ ነው። ስቃይ ውስጥ ነው ያለው ማለት ነው። ረሃብ ይሆናል ነው ያለን። ረሃብ ስደት ይሆናል ነው ያለን። ይሄ ሁሉ አሁን የምናያቸው በጣም ፊታችን ላይ ያሉ ናቸው። አይነ ልቡናችን ላይ ድቅን የሚሉ ጌታችን የተናገራቸው ትምህርቶች ናቸው። እነዚህ ሁሉ በጠቅላላው ምጽአቱ ዋዜማ ላይ ያለን መሆናችንን ያሳያሉ፣ ያመለክታሉ። ስለዚህ እነዚህ እንደ አዋጅ ነጋሪ ልቡናችንን የሚያነቁ የሚቀሰቅሱ ወደ እውነተኛው መንገድ እንድንመለስ የሚያስታውሱን ናቸው። እንደ አላርም ማለት ነው። እንደ አላርም። ስለዚህ ይህን ብቻ አይደለም ያለው እስመን ብዛ አመፃ ወከት ተሰኩስ ፍቅርን ብዙሃን ከአመፃ ብዛት የተነሳ የብዙዎች ፍቅር ይቀዘቅዛል ያለን እና ፍቅር አሁን እየሞቀ ነው፣ እየደመቀ ነው። ፍቅር አለ ወይ? የገንዘብ ፍቅር፣ የሀብት ፍቅር አሊያም ደግሞ ስሜታዊ ፍቅር ሊኖር ይችላል። ስሜትን የፍቅር ስም ሰጥተን ፍቅር የሚለው ትውልዱ አለ። ስሜት ነው። ምክንያቱም ዛሬ ካላገኘኋት እሞታለሁ፣ ካላገኘሁት እሞታለሁ ይባባላሉ። ነገር ግን አብረውትን ሲጀምሩት ያየቀጠለ አይደለም። ስሜት ነው ይሄ፣ ፍቅር አይደለም። ፍቅር ትክክለኛው ፍቅርና የፍቅር መልኩ ክርስቶስ ቀራንዮ ላይ ያሳየው ነው። መከራ የማይበግረው፣ መከራ የማይለውጠው፣ የማይናወጥ ፍቅር፣ ጎኑን እየወጉት እግሩን እየቸነከሩት መራራ ሐሞት እየጋቱት የሚያደርጉትን አያውቁትምና ይቅር በላቸው ሲል የገለጠ እውነተኛው ፍቅር ያ ነው እና ከአመፃ ብዛት የተነሳ የብዙዎች ፍቅር ትቀዘቅዛለች ነው የሚለን። ይሄ ሌላኛው ትልቅ ምልክት ነው። የጌታችን የመምጣቱ ምልክት፣ የዚህ ዓለም ህልፈት ምልክት ነው። እነዚህን ባያችሁ ጊዜ እውቁ፣ አትደንግጡ። ነገር ግን እነዚህ ምልክቶች ናቸው እያለ ነው እያስተማረን ያለው አምላካችን እና ያን ጊዜ ወብዙሃን ያሉ ሃይማኖቶሙ ብዙዎች ሃይማኖታቸውን ይክዳሉ ይላል። ይሄ ተጨማሪው ምልክት ነው። ሌላኛው ሃይማኖታቸውን ይክዳሉ። ያው አሁን ዓለም
ከሃይማኖት እያፈነገጠ እየወጣ እየሸሸ እየፈለሰ እየተሰደደ ነው ያለው። በክርስቶስም በሚመጡ ሐሰተኞች ክርስቶሳውያን እንዲሁም ደግሞ በጥቅማ ጥቅም በሸቀጥ በሚያልቅ ልብስ እንዲሁ በነቀዘ ስንዴ ብዙ ሰው ከሃይማኖት ሲወጣ ይታያል። እግዚአብሔር የለም ሲል ይደመጣል ዓለም። እነዚህ ሁሉ ምልክቶች ናቸው ነው ያለን። ምልክቶች ናቸው። እነዚህን ባያችሁ ጊዜ እውቁ ከያሰቱኩም ማንም እንዳያስታችሁ ተጠንቀቁ እያለ ያስተምራል። ይህን ካለ በኋላስ ይህን ከነገረን ካስጠነቀቀን ካስረዳን በኋላ እነሆ ክርስቶስ በበረሃ አለ፣ በእልፍኝ አለ። በእልፍኝ ተገኝቶ ጉባኤ አስፍቶ ያስተምራል። በምድረ በዳ ተገኝቶ መና ወርዶ ይመግባል ቢሏችሁ ማንንም ማንን አትስሙ፣ ማንንም ማንን አትቀበሉ፣ ማንም እንዳያሰታችሁ ተጠንቀቁ እያለ ነው የሚያስጠነቅቀን። ይህን ካለ በኋላ ምንድን ነው የሚለን? እስመ ከመ መብረቅ ዘይወፅእ እምጽባሕ ወያስተሪ እስከ ዓረብ ከማሁ ይከውን ምጽአቱ ለወልደ እጓለ እመሕያው። ፀሐይ ከምስራቅ ወጥቶ እስከ ምዕራብ እየታየ በግልጥ እያበራ እንደሚሄድ ክርስቶስም እንዲህ በግልጥ ይመጣልና እዚህ ቦታ ተገልጧል፣ እዚህ ቦታ አለ፣ እዚህ ይገኛል፣ እንዲህ ነው ቢሏችሁ ማንንም አትቀበሉ ነው የሚለን። ማንንም። ምክንያቱም ብዙሃን ሐሳውያን ነቢያት ይመጹ፣ ብዙ በነቢያት ስም የሚዋሹ የሚያታልሉ የሚያጭበረብሩ የነቢያትን ቃል የነቢያትን ትንቢት የሚያሳብሉ ወደ ራሳቸው ስሜት ፍላጎት ጠምዝዘው የሚተረጉሙ ብዙዎች ይመጣሉና ማንንም አትስሙ፣ ማንንም አትቀበሉ፣ ተጠንቀቁ እያለ ያስተምረናል። እሱ የሚመጣው በግልጥ ነው እያለን ያለው። በግልጥ ይመጣል። ቀዳማዊ ልደቱ በስውር ነው ማለት መጥቶ ተገለጠ እንጂ ሲመጣ እየታየ አልወረደም። ከሰማይ እያየ ነው አይደለም የወረደው። ከድንግል ተወልዶ ፍጹም ሰው ሆኖ በምድር ላይ ለማስተማር ተመላልሷል። ሲወርድ እንዲሁ ግን እየታየ አልወረደም። እየታየ አይደለም የወረደው። ሲመጣ ግን በግልጥ እየታየ ነው የሚመጣው። እስመ ከመ መብረቅ ነው ያለው። መብረቅ ያው የምታውቁት ነው። በነጎድጓዱ የሚያስደነግጥ በብልጭልጭታው የሚያስፈራ ብርሃናማ ነው። እንደዚያ በአስፈሪነት ወይም ደግሞ መብረቅ ያለውን ፀሐይ ብለው ተርጉመውታል መተርጉማን አባቶቻችን። ምክንያቱም መብረቅ ከምስራቅ እስከ ምዕራብ እያበራ አይሄድም። ምክንያቱም የሆነ ጊዜ ብልጭ ብሎ ልም ነው የሚል ወደ ሰሜኑን፣ ወደ ደቡብ፣ ወደ ምስራቁን፣ ወደ ምዕራብ አቅጣጫውን በአግባቡ ሳናውቀው የሚጠፋ ነው። ፀሐይ ግን ከምስራቅ እስከ ምዕራብ ነው ያለው። ይሄ መንገዱ መብረቅ ያለው ፀሐይ መሆኑን ያሳያል። እንደ ፀሐይ እያበራ ከምስራቅ እስከ ምዕራብ እንደሚታይ ፀሐይ ለሁሉም እንደሚታይ ክርስቶስም እንዲሁ ለሁሉ እየታየ በግልጥ ይመጣል ነው የሚለው። በግልጥ ይመጣል። መዝሙረኛውም ያለው ያንን ነው። እግዚአብሔር ሰገሃደ ይመጽ አይደል? እግዚአብሔር በግልጥ ይመጣል ነው ያለ። መጥቶ ዝም አይልም። እሳት በፊቱ ይነዳል ማለት ፍርድ ይሰጣል እያለ ነግሮናል። እና አሁንም በግልጥ ይመጣል። ነገር ግን ከዚህ ከመምጣቱ በፊት ወምድረ ሕማሙን ለሕማምቱ መዋዕል ፀሐይኒ ይጸልም ወወርኅኒ ደመ ይከውን ወከዋክብትኒ ይወድቁም ሰማይ ወያንቀለቅል ኃይለ ሰማያት እያለ ነው የሚነግረን። መጀመሪያ ከመምጣቱ አስቀድሞ ብዙ መከራዎች አሉ፣ ብዙ ህመሞች አሉ። እነዚህ ሁሉ የምጥ መጀመሪያዎች ናቸው ብሎ ነው የገለጣቸው። የምጥ መጀመሪያዎች ናቸው። ይገሏችኋል፣ ይጠሏችኋል፣ ስለ ስሜ የተጠላችሁ ትሆናላችሁ። አዎ ይቀትሉክሙ ወይ ጸርፉክሙ ወትከውኑ ጽሉዋነ በኀበ ኩሉ ሰብ። በሰው ሁሉ ዘንድ ስለ ስሜ የተጠላችሁ ትሆናላችሁ፣ ይገሏችኋል ያለ እና አሁን ዓለም ቅቤ እየቀባን ነው። ምን እያደረገን ነው ያለው? እየገደለን ደማችንን እያፈሰሰው ኦርቶዶክሳውያን እየታረዱ ደማቸው እየፈሰሰ አይደል? ይገሏቸዋል። ይሄ እኮ ነው የክርስቶስ ቃል። ወዛ አዝለፈ ትዕግሥቶ ውእቱ ይድህን፣ እስከ መጨረሻው የሚጸና እርሱ ይድናል እያለን የነገረን። ተስፋ አለው በመከራው ውስጥ እሱ ይድናል። ከምን ነው ይድነው? ከመከራ ስጋ አይደለም። የዘላለም ሕይወት ያገኛል ማለት ነው። ይድናል ማለት መንግሥተ ሰማያትን ይወርሳል። መጥቼ ፈርድለታለሁ፣ ይህን በቀለኛውን ዓለም እበቀለዋለሁ እያለን ነው። ጌታችን ሲመጣ ለጻድቃን ሊፈርድላቸው ዋጋ ሊሰጣቸው፣ ደም ሲያፈሱ፣ አጥንት ሲከሰክሱ፣ ሲገሉ፣ ሲያርዱ በነበሩት ላይ ሊፈርድባቸው ነው የሚመጣው። ስለዚህ እስከ መጨረሻ የሚጸና እርሱ ይድናል ካለን በኋላ እነዚህ ሁሉ
ስደቱ፣ መከራው፣ እንግልቱ የምጥ መጀመሪያዎች ናቸው። ከነዚህ የምጥ መጀመሪያዎች በኋላ ፀሐይኒ ይጸልም፣ ፀሐይ ይጨልማል፣ ወወርኒ ይሁ ብርሃኖ፣ ጨረቃም ብርሃኗን አትሰጥም፣ ወከዋክብትኒ ወድቁም ሰማይ፣ ከዋክብትም ከሰማይ ይወድቃሉ፣ ወያንቀለቅል ኃይለ ሰማያት፣ የሰማያት ኃይላትም ይነዋወጣል። የሰማያት ኃይላት አድማስ ጽኑን ይለቃል፣ መሰረቱን ይለቃል፣ ይነዋወጣል ነው የሚለን። ፀሐይ ይጨልማል ማለት ያልፋል ማለት ነው። ጨረቃ ደም ይሆናል፣ ያልፋል። ከዋክብት ከሰማይ ይወድቃሉ ማለት ያልፋሉ። የሰማያት ኃይላትም ይነዋወጣሉ ነው የሚለን። ያ ማለት አድማስ ጽኑን ይለቃል፣ ጽኑን ይለቃል፣ ያልፋል እያለን ነው ማለት ነው። ስለዚህ ይሄ ጊዜ ይሆናል አይቀርም እያለ እንትኑን ማነው ምልክቶቹን በጣም የጎሉ ዋና ትልልቅ ምልክቶችን እየነገረን ነው። የምድር መናወጥ በልዩ ልዩ ስፍራ ይሆናል። ወይትነሱ ህዝብ ዲበ ህዝብ ወነገሥት ዲበ ነገሥት፣ ህዝብ በህዝብ ላይ መንግስታትም በመንግስታት ላይ ይነሳሉ እያለን ይሄ የምናየው አይደለም፣ አዲስ ነገር ነው። ውሎ ያደረ የከረመ አብሮን የቆየ የለመድ ነው። የዕለት ተዕለት ሰበር ዜና እኮ ነው ይህ። ህዝብ በህዝብ ላይ መንግስት በመንግስት ላይ ለጊዜው ለቤተ መቅደሱ መፍረስ ህዝበ ሮም በህዝበ እስራኤል ላይ ይነሳሉ ነው የሚለን። ያ ሆኗል። ጥጦስ አስባሲያኖስ ተነስተው ኢየሩሳሌምን እንዳልነበረች አድርገዋታል፣ በትነዋታል፣ መቅደሱን አፍርሰውታል። ያን ጊዜ መቅደሱ ፈርሷል። ፀሐይ ጨልሟል፣ ጨረቃ ደም ሆኗል። ያን ጊዜ ማለት ነው። ምክንያቱም በክርስቶስ ላይ ባደረሱት አመጽ መከራ እንደመጣባቸው ለማስረዳት በዕለተ ስቅለት ፀሐይ እንደጨለመ ጨረቃ ደም እንደሆነ አይሁዳውያን በጥጦስ በአስባሲያኖስ በጠፉበት ጊዜም ይሄ ሆኗል። እነዚህ ሁሉ ደግሞ የመጨረሻውን የጌታችንን ምጽአት የሚያሳዩ ናቸው። ብዙ መከራ እንደሚሆን፣ ብዙ መከራ እንደሚመጣ፣ ነገር ግን እነዚህ ሁሉ የምጥ መጀመሪያዎች ናቸው ካለ በኋላ ከዚህ በኋላ መጨረሻው ይሆናል። ወይታምር ይበጽሕ ህልቀት፣ ያን ጊዜ የዓለም መጨረሻ ይሆናል ነው የሚለን። ስለዚህ እዚህ ላይ ሶስት ትልልቁም ነገሮች ናቸው የተነሱት። የቤተ መቅደሱ መፍረስ፣ የአይሁድ ስደት መከራ፣ እንዲሁም ደግሞ በመጨረሻው እሱ ዳግም በሚመጣበት ጊዜ ከዚህ አስቀድሞ የሚሆኑ ትልልቅ ምልክቶች፣ ረሃብ፣ ስደት፣ ጦርነት፣ ህዝብ በህዝብ ላይ መንግስት በመንግስት ላይ መነሳት፣ የጸነሱ የወለዱ የሚደርስባቸው መከራ ወባይቱ አሌሎን ለጽኑ ሰዓት ወለላ ያጽና በውቱ መዋዕል፣ ያን ጊዜ ጸንሰው ለሚወልዱ ወልደው ለሚያሳድጉ ለሚያጠቡ ወዮላቸው ነው የሚለን። እስመ ይመጽእ ዐቢይ ሕማም፣ ታላቅ መከራ ይሆናልና ይላል። ያው ህፃናት ወተቱን ፍትፍቱን ይጠይቃሉ። ረሃብ ከሆነ ከየት ይመጣል? ጡት ላጥባ ብትልና ጡቷ ይደርቃል። ሰውነቷ ደረቅ ነው፣ አያገኙም፣ ያስቸግሯቸዋል። ስለዚህ ያን ጊዜ ጸንሰው ለሚወልዱ ለሚያሳድጉ ወልደው ለሚያሳድጉ ወዮላቸው ይላል። ከመከራው ጽናት የተነሳ ነው። ያ ብቻ አይደለም። በዚያን ዘመን በትምህርት ጸንሰው በትምህርት ወልደው በሃይማኖት ለሚያሳድጉ መምህራን ወዮላቸው ነው የሚለን። ለመምህራን በትምህርት ለሚጸንሱ ለሚወልዱ ለሚያሳድጉ በሃይማኖት በምግባር አሳድገው ለመንግስተ እግዚአብሔር ለማብቃት ለሚያስተምሩ መምህራን ወዮላቸው። ለጳጳሳት፣ ለቀሳውስት፣ ለዲያቆናት ወዮላቸው ነው የሚለን። ለምን? ታላቅ መከራ ይሆናል። ያን ጊዜ እናስተምር ቢሉ እንደ ልብ በነፃነት ማስተማር የማይችሉበት ስመ እግዚአብሔርን አትጥሩ የሚባልበት ጊዜ ይመጣል ነው የሚለን። ያው እያየን ነው እኮ ዓለም እያወጀ ነው ይሄንን። በተዘዋዋሪ በህግ ነው የሚከለክለን፣ ይገድበናል። አንደበታችንን መጥቶ አይሰፋውም። የመናገር መብት አለ ይላል በህግ። ነገር ግን በሲስተም በጥበብ በተንኮል ይዘጋዋል። ይህን ሁሉ ስታየው ምልክቶች ናቸው። በዚያን ጊዜ የሚያስተምሩም ወዮላቸው ነው የሚለን። መታሰር፣ መገደል፣ መንገላታት፣ መከራ ማየት ይኖራል። ያንን ነው እያስተማረን ያለው ጌታችን እና ከዚህ በኋላ ወይታምር ይበጽሕ ህልቀት፣ የዓለም መጨረሻ ይሆናል። አድማስ ጽኑን ይለቃል፣ የሰማይ ኃይላት ይናወጣሉ፣ ከዋክብት ከሰማይ ይወድቃሉ፣ ፀሐይ ይጨልማል፣ ጨረቃ ደም ይሆናል ማለት የዓለም ያልፋል ማለት ነው። ወምድረ ሕማሙን ለማንቱ መዋዕል ፀሐይኒ ይጸልም ወወርኅኒ ይሁ ብርሃኑ ወከዋክብትኒ ይወድቁም ሰማይ። አሁን ያለን እነዚህ ይሆናሉ ነው የሚለን። ነገር ግን ይችለት ምስጢር ናት። መጋቢት 29 ዘመኑ ዘመነ ዮሐንስ ወርወራ መጋቢት መሆኑ ይታወቃል። ዕለቱ ዕለተ እሑድ መሆኑ ይታወቃል። ነገር ግን
የትኛው ዘመነ ዮሐንስ፣ የትኛው ዕለተ እሑድ፣ የትኛው ወርሃ መጋቢት አይታወቅም። ይህች ዕለት ማንም የሚያውቃት አይደለችም፣ የምንጠብቃት ናት። እንደ ዕለተ ሞት ማንም ሰው ዕለተ ሞቱን አያውቅም። ዕለተ ሞቱ ምስጢር ናት። ድንገት ወደ ሆስፒታል በእግሩ ሄዶ ሰው ሞቶም ይመለሳል። ዕለተ ሞቱን አያውቅም። ለስራ ወጥቶ ይሞታል። ለልዩ ልዩ ተግባራት እንደወጣ ይሞታል። ዕለተ ሞቱን ስለማያውቅ። ዕለተ ሞቱን ቢያውቅ ተጠንቅቆ ተዘጋጅቶ በጠበቃት ነበር። ያችን እንደማትታወቅ ሁሉ ዕለተ ምጽአት ጌታችን የሚመጣባት ዕለት አትታወቅም፣ ምስጢር ናት። ነገር ግን ምልክቱ ተነግሮናል። ለዝግጅት ተዘጋጅተን እንድንጠብቀው። እንኳን አምላክ ሙሽራ ሲመጣ ዝግጅት ይደረጋል። እንግዳ ሲመጣ ዝግጅት ይደረጋል። እንግዳ ይመጣብኛል ዛሬ። አሁን ሙሽራው ይመጣል። ሙሽራው ክርስቶስ ሙሽሪት ቤተክርስቲያንን ከሚያልፈው ዓለም ወደማያልፈው ዓለም ሊወስዳት ይመጣል። ዳግም ምጽአት ለኦርቶዶክሳውያን በክርስትና ለኖሩ እግዚአብሔርን ላከበሩ በሃይማኖት ለተመላለሱ ለተቀደሱ ዕለተ ምጽአት የሚያስፈራ አይደለም። መልካም ስራ ለሰሩ የሚናፈቅ ነው። ባለራዕዩ ቅዱስ ዮሐንስ ምንድን ነው ያለው? ጌታዬ ኢየሱስ ክርስቶስ ሆይ ና አይደል የሚለው? ቶሎ ና እኮ ነው የሚለው። እግዚእ ኢየሱስ ክርስቶስ፣ ጌታዬ ኢየሱስ ክርስቶስ ሆይ ና ብሎ ነው የጠራው። በናፍቆት ጥሪ ነው የሚጠብቀው። የዮሐንስ ራዕይ ምዕራፍ 22 የመጨረሻው ኃይለ ቁጥር እንዲህ ነው የሚዘጋው። ጌታ ኢየሱስ ክርስቶስ ሆይ ና፣ እመጽእ ፍጡነ፣ እነሆ ፈጥኜ እመጣለሁ ይላል ጌታችን ለዮሐንስ ተገልጦ እየነገር ፈጥኜ እመጣለሁ ይለዋል። እና ዮሐንስ ይህንን ቃሉን ሰምቶ እግዚእ ኢየሱስ ክርስቶስ፣ ጌታዬ ኢየሱስ ክርስቶስ ሆይ ና ነው የሚለው። ይናፍቀዋል። ስለዚህ ቤተክርስቲያን የምትናፍቀው ነው፣ የምትፈራው አይደለም። የምትደነግጥበት የምትሸበርበት አይደለም። በናፍቆት የምትጠብቀው ዘላለማዊ ዋጋ፣ ሰማያዊ ጸጋ፣ የማያልፍ ርስት፣ ሞት የሌለበት ሕይወት የምታገኝበት ስለሆነ ትናፍቀዋለች። ያን ለማግኘት ግን ዝግጅት ያስፈልጋል። ትዕግስት ያስፈልጋል። ፍቅር ያስፈልጋል። በእምነት ጸንቶ መኖር ያስፈልጋል። መልካም ምግባር ያሻል። ያን ያደረገ ዝግጁ የሆነ አይፈራም፣ ይጠብቀዋል የጌታችንን ምጽአት በተስፋ ዋጋዬን ይሰጠኛል፣ አንገቴን ከደፋውበት ቀና ያደርገኛል፣ ከጎሰቆልኩበት ዓለም ያሳርፈኛል ብሎ ተስፋ የሚያደርገው ነው። ምክንያቱም ወናሁ እመጽእ ፍጡነ ብቻ አይደለም የሚለን፣ እነሆ ፈጥኜ እመጣለሁ ካለ በኋላ ለእያንዳንዱ እንደየሥራው መጠን እከፍለው ዘንድ ዋጋዬ በእጄ ነው ይላል። በስልጣኑ ዋጋን ይሰጣል፣ ጸጋን ይሰጣል፣ መንግሥተ ሰማያትን ያድላል። በማቴዎስ ወንጌል ምዕራፍ 25 ተገለጠው ይሄ ነው። ንጉሱ ክርስቶስ በሚመጣበት ጊዜ በረኛ መስሎ ነው የተናገረው። ጻድቃንን በቀኙ ኃጥአንን በግራው ያቆማቸዋል ነው የሚለን። ኃጥአንን በግራው ማለት ለውርደት ለፍርድ፣ ጻድቃንን በቀኙ ማለት ለክብር ነው። ያቆማቸዋል። ከመያቀውም አባጋ በየማኑ አጣሌ በጸጋም፣ እረኛ በጎቹን ከፍየሎች ፍየሎችን ከበጎች ለይቶ እንደሚያቆማቸው እንደሚያሰማራቸው ክርስቶስ እውነተኛው እረኛ፣ ቸር እረኛ፣ ቸር ጠባቂ ክርስቶስም ጻድቃንን በቀኙ ኃጥአንን በግራው ያቆማቸዋል። አሚያ ይብሎሙ ንጉሥ ለለ በየማኑ፣ በቀኙ ያሉትን እንዲህ ይላቸዋል፣ ኑ ሀቤ የቡሩካኑ ላዊ ትረሱ መንግሥተ ሰማያት ዘድልው ለክሙ ቅድመ ይፈጠር ዓለም ሳይፈጠር ያዘጋጀውላችሁን መንግስት ተወርሱ ዘንድ እናንተ የአባቴ ቡሩካን ወደ እኔ ኑ። ይህን የምንሰማበት እኮ ነው። መምህራን አስተምረው ዘማሪያን ዘምረው ሲጨርሱ ቃለ ሕይወት ያሰማልን የምንለው እኮ ይሄ ነው። ሁልጊዜ ቃለ ሕይወትን ያሰማን ብለን የምንናፍቀው እኮ ይሄ ነው። በምጽአቱ የምንሰማው እናንተ የአባቴ ቡሩካን ወደ እኔ ኑ የሚለው ቃል እኮ ነው። ወደ እኔ ኑ፣ ዓለም ሳይፈጠር ያዘጋጀውላችሁን መንግስት ውረሱ፣ መንግስተ ሰማያትን ውረሱ። ይሄን የምንሰማበት ነው። ለተምጽአት አስፈሪ አይደለም። ተጠንቀቁ፣ ተዘጋጁ የተባልነው ዋጋ የምናገኝበት ስለሆነ ነው። በእርግጥ አስፈሪነት አለው። አስፈሪነቱ ምንድነው? በግርማ መለኮት ነው የሚመጣው። እንደ መጀመሪያው ሊሰቀል፣ ሊገረፍ፣ ሊሰደድ አይመጣም። ጻድቃንን ወደ እኔ ኑ፣ ኃጥአንን ከኔ ወግዱ ለማለት ነው የሚመጣው። ኑ ወደ እኔ እስመ ርኅኩ አብላዕክሙኒ፣ በራብ አብልታችሁኛል። ጸማዕኩ አስተይክሙኒ፣ ብጠማ ጠጥታችሁኛል። ነግደ ኮንኩ ወተወከፍክሙኒ፣ እንግዳ ብሆን ተቀብላችሁኛል። ተሞቃይኩ ወመጻእክሙ ኀቤየ ወነበብክሙኒ፣ ብታሰር መታችሁ ጎብኝታችሁኛል። ደወይኩ ወሐወጽክሙኒ፣ ብታመም ጠይቃችሁኛል።
ብታመጠይቃችሁ ይላል። ይሄ ምግባር ነው ዋጋ የሚያሰጥ። ስለዚህ ነገረ ምጽአቱን ስታስቡ በምጽአት የምታገኙትን ጸጋ ዋጋ በማሰብ መልካም ስሩ። ዝግጅት ነው ይሄ። ሚስጥረ ምጽአት የተነገረው ለደቀ መዛሙርቱ የተገለጠው ተዘጋጅተን እንድንጠብቀው ነው። ምጽአት ሁለት ነው ለኛ። አንደኛው ለተሞታችን ነው። ሁለተኛው አምላካችን ለኛ ዋጋ የሚሰጥበት ነው። በሞት ይጠራናል፣ ምድርን ይጠራታል አይደል ያለው? ይጽዋ ለሰማይ በላይሉ ወለምድርኒ፣ ሰማይን ከላይ ምድርን ከታች ማለት ልዑላኑን ትሑታኑን፣ ነገስታቱን ልዑላኑን ነገስታት፣ መኳንንት፣ ጳጳሳት፣ ሊቃነ ጳጳሳትን ልዑላኑን ይጠራቸዋል። ምድር ትሑታኑን፣ ድሆችን፣ ምስኪናኑን ሁሉን ስልጣን የሌለውን ይጠራዋል፣ በሞት ይጠራዋል። ይሄ አንድ ለተምጻት ነው ለእያንዳንዳችን በእግዚአብሔር ፊት የምንቆምበት፣ በእግዚአብሔር ፊት የምንቆምበት ፊቱን የምናይበት ነው። እንዴት ነው የምንቆመው? በፊቱ ለመቆም የሚያበቃ ዝግጅት አድርገናል? ትልቅ ጥያቄ ነው። ተግባራዊ መልስ ይሻል ከእያንዳንዳችን፣ ከኔም ከናንተም ከሁላችንም። ስለዚህ ብራብ አበላችሁ፣ ይጠማ አጠጣችሁ፣ ይታረዝ አለበሰ፣ እንግዳ ብሆን ተቀበላችሁኝ የሚላቸው ጻድቃንን ነው። ይህን ካላደረግንስ ተቃራኒው ነው የሚሆነው። በግራ ያሉትን እንዲህ ይላቸዋል፣ እናንተ ርጉማን ከኔ ወግዱ፣ ብራብ አላበላችሁኝም፣ ብጠማ አላጠጣችሁኝም፣ ብታረዝ አላለበሳችሁኝም፣ እንግዳ ብሆን አልተቀበላችሁኝም፣ ብታሰር አልጎበኛችሁኝም፣ ብታመም አልጠየቃችሁኝም፣ ከኔ ወግዱ። ጻድቃን ምን ይመልሳሉ? መቼ ተርበህ አግኝተንህ አብልተንህ፣ መቼ ተጠምተህ አጠጣንህ፣ መቼ ታርዘህ አለበስንህ ይሉታል። ትህትና ልማዳቸው ነው፣ ይከተላቸዋል። ባለራዕዩ ቅዱስ ዮሐንስ ስራቸው ይከተላቸዋል እንዳለው ስራቸው ይከተላል። የዮሐንስ ራዕይ ምዕራፍ 14 ቁጥር 14 ላይ ተመዝግቧል። አዎ ስራቸው ይከተላቸዋል። ብፁዓን ለሞቱ በእንተ እግዚአብሔር፣ በጌታ የሚሞቱ ብፁዓን ናቸው ይልና ስራቸው ይከተላቸዋል። ወይተሎሙ ግብሮሙ፣ ስራቸው ይከተላቸዋል። ከመ ያዕርፉ እምነ ጻማሆሙ፣ ከድካማቸው ያርፉ ዘንድ ነው የሚለን። ይሄ ያለንበት ዓለም ዓለመ ጻማ ነው፣ ዓለመ ድካም ነው፣ ከንቱ ዓለም ነው፣ የሚያልፍ ዓለም ነው፣ የሚጠፋ ዓለም ነው። ስለዚህ ከዚህ ከንቱ ከሆነው ከደከሙበት ከጎበጡበት ከዚህ ዓለም ስራቸው ይከተላቸዋል ያርፉ ዘንድ። ወይ ወስዶሙ ሀበ ነቃማ የህይወት ምንጭ ወዳለበትም ይወስዳቸዋል ነው የሚለን። የህይወት ምንጭ እኮ ራሱ ነው፣ ባለቤቱ ነው። ድካም ወደ ሌለበት ህይወት ይወስዳቸዋል ነው እያለን ያለው። እነማንን? ይሄን ያረጉ መልካም ያደረጉትን። ክፉዎችንም ስራቸው ይከተላቸዋል ነው የሚለን። ስለዚህ ብራብ አላበላችሁኝ፣ ብጠማ አላጠጣችሁኝ፣ በወቀሳ ቃል ነው የሚለው። በወቀሳ በምስጋና ቃል አይደለም፣ በሙገሳ አይደለም፣ በወቀሳ ቃል እንዲህ ይላቸዋል። እነሱም ከዚህ ከምድር የሚከተላቸው ትዕቢት ስለሆነ መቼ ተርበህ አይተን አናበላም ብለን፣ መቼ ተጠምተህ አላጠጣንህም፣ እንዲያው ብጠላን ነው እንጂ ይሉታል። ዘይገበርክሙ ለአሐዱ ምሉ ንዑሳን አሁ የሊተ ይገበርክሙ፣ ከነዚህ ታናናሾች ለአንዱ አለማድረጋችሁ ለእኔ አለማድረግ ነው። ጻድቃንንስ ከነዚህ ከታናናሾች ለአንዱ ያደረጋችሁት ለእኔ ማድረጋችሁ ነው እኮ ነው የሚላቸው። ከታናናሾች ማለት በብዕል በማዕረግ ታናናሾች፣ በሀብት ታናናሾች፣ ምስኪናን፣ ለሰውነታቸው ጣል የሚያደርጉት ልብስ፣ ለዕለት የሚጎርሱት ጉርስ ለሌላቸው ለታናናሾች ለነዚህ ያደረጋችሁት ለኔ ማድረጋችሁ ነው። ስለዚህ ኑ ዓለም ሳይፈጠር ያዘጋጀውላችሁ መንግስት ወረሱ ነው የሚለው። ስለዚህ ይህን ዋጋ የምናገኝበት ስለሆነ ነገረ ምጽአቱ ለክርስቲያኖች በክርስትና ለኖሩ በተለይ የሰሙትን ለተገበሩ ለኖሩ የሚያስፈራ አይደለም፣ የሚናፈቅ ነው። እንደ ባለራዕዩ እንደ ቅዱስ ዮሐንስ እና ጌታ ኢየሱስ ክርስቶስ የምንለው ወይ መጽእ በደመና ሰማይ ዘውቱ መኮንኖሙ ለነገሥተ ምድር ይለዋል። ዮሐንስ ራዕይ ምዕራፍ 1 ቁጥር 7ን ስናነብ እነሆ በሰማይ ደመና ይመጣል፣ እሱም የነገሥታት በነገሥታት ላይ የሚፈርደው ነው የሚለው። ሌሎች እንደሚሉት የሚማልደው አይደለም። ዘውቱ መኮንኖሙ ለነገሥተ ምድር በትሑታን ብቻ አይደለም፣ በፈራጆች ላይ ሳይቀር የሚፈርደው በደመና ይመጣል። ደመና ማለት ያው የተፈጥሮ ደመና አይደለም። የደብረ ታቦር የደብረ ዘይት የምጽአት ደመና ተመሳሳይ ነው። በባህሪ ክብሩ ማለት ነው። በባህሪ ክብሩ ነው የሚገለጠው። ደመና የተባለው ክብር ነው፣ ጌትነት ነው፣ ዘላለማዊነት ነው። ወይ ሲውር ህሩያነ በደመና ይላል። የመረጣቸውን በደመና ይሰውራቸዋል ይላል። በክብር ማለት ነው። ከፍ ያደርጋቸዋል፣ ክብርን፣ ጸጋን፣ ዋጋን ያደላቸዋል ማለት ነው። እንደዚህ ይመጣል ነው የሚለን። ሌላው ደመና
እመቤታችን ናት። በደመና ይመጣል ማለት በስጋ ማርያም ይመጣል ማለት ነው። በስጋ ማርያም በአጭር ቁመት በጠባብ ደረት የተወሰነው ያን ጊዜ ዓለምን ሊያስተምር ሊያድን የመጣው ያው ራሱ ሳይለወጥ በስጋ ማርያም ይመጣል። ነገር ግን በክብረት ስዊት በግርማ መለኮት በአስፈሪ ግርማ ነው፣ እንደ ቀድሞ አይደለም። በስጋ ማርያም ይመጣል። ደመና ብሩህ ሚላት እሷን ነው። ብሪት ደመና፣ ራቁ ደመና እያለ ይጠራታል። ብሪት ደመና ናት እመቤታችን። የምታበራ ጥቁረት የሌለባት ደመና ናት። ወይም ደግሞ ክርስቶስን እውነተኛውን ንጹህ ውሃ ክርስቶስን የያዘች የደረቀውን ዓለም የሚያለመልም ንጹህ ዝናም ክርስቶስን ያስገኘች ደመና እሷ ናት። ስለዚህ በደመና ይመጣል ማለት ከሷ በነሳው ስጋ ለፍርድ ይመጣል። ያን ጊዜ ለማዳን ከሷ በነሳው ስጋ እንደመጣ ዛሬም ለፍርድ በሷ ስጋ ይመጣል እያለ ነው። ስለዚህ ለዚህ ተዘጋጁ ነው። ንገረን አሉት። ለደቀ መዛሙርቱ በዝርዝር ነገረ። ለደቀ መዛሙርቱ የነገረው ለሁላችንም ትምህርት እንዲሆን ሁላችንም እንድንዘጋጅበት ስለሆነ እንግዲህ ለበዓለ ደብረ ዘይት ደርሰናል። ነገረ ምጽአቱን እያሰብን ነው። ትምህርቱ ሰፊ በጣም እጅግ ብዙ ከመሆኑ አኳያ በዚህ ጠቅለል ማድረግ አይቻልም። ጥቂቱን ሰምተናል። ብዙውን በንባብ እንድታሟሉት እንድታነቡ መጠቆም እፈልጋለሁ። የማቴዎስ ወንጌል ምዕራፍ 24ን ሙሉውን፣ ምዕራፍ 25ን እንዲሁ ሙሉውን ነገረ ምጽአት የተነገረበት ስለሆነ እንድታነቡትና ጥያቄዎች ካሏችሁ አጠገባችሁ ካሉ የቤተክርስቲያን ሊቃውንት መምህራን በመጠየቅ ነገረ ምጽአትን የበለጠ መረዳትና ለነገረ ምጽአቱ ዋጋ ጸጋ ለምናገኝበት መዘጋጀት፣ ንስሐ መግባት፣ ስጋውን መብላት፣ ደሙን መጠጣት ከሁላችን የሚጠበቅ ነው። ለዚህ ዕለት ያደረሰን አምላካችን ንስሐ ገብተን ስጋውን በልተን ደሙን ጠጥተን ለክብሩ እንድንበቃ በቀኙ ለመቆም እንዲያበቃን የአምላካችን ቅዱስ ፈቃዱ ይሁንልን። ሁላችንን በቸርነቱ ይርዳን። ስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። ደህና ሰንብቱ። መልካም በዓል ይሁንልን።